ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የአዲስ አበባ ጉዳይ እያከራከረ ነው። ከሰዓት በፊት በተደረገው ምክክር አዲስ አበባ ወደ ኦሮሚያ ትካለልና ፌዴራል ትሁን የሚለው ጉዳይ ሲያከራክር ቆይቷል። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ሕይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወደሙ። የፌዴራል ከፍተኛ ፍርድ ቤት በሁሉ ስፖርት የኦንላይን የስፖርት ውድድር ሎተሪ ሽያጭ ወይንም ቤቲንግ ድርጅት ላይ ተላልፎ የነበረው የፈቃድ ስረዛ ውሳኔ በሙሉ ድምጽ ሻረው። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ወዳሙን በቁጥጥር ስር አዋለ። የፕሬዝዳንት ትራምፕ አማካሪ ካይሮ ውስጥ ያደረጉት ውይይት ጸረ ኢትዮጵያ ይዘት የለውም አሉ። የአዲስ አበባ ጉዳይ እያከራከረ ነው። ከሰዓት በፊት በተደረገው ምክክር አዲስ አበባ ወደ ኦሮሚያ ትካለልና ፌዴራል ትሁን የሚለው ጉዳይ ሲያከራክር ቆይቷል። 15ኛ ቀኑን በያዘው የምክክር ሂደት አዲስ አበባ የኦሮሚያ ትሁንና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያውያን ትሁን የሚለው ጉዳይ ከፍተኛ ክርክር እያስነሳ ርዕስ ነበር። የምክክሩ ጉባኤቶችን በጥቃቅን ደረጃ ማለት በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ ያቀረቡትን ምክረ ሀሳቦች ዛሬ 250 አባላት ላሉት ወይንም ስልታዊ የሚባለውን ቡድን አቅርበዋል። አዲስ አበባ ራሷን የቻለች ከተማ ትሁን፣ ራስ ገዝ የኦሮሚያ አካል ወይም የፌዴራል አካል ትሁን የሚሉት ከቀረቡ ዋና ዋና አማራጮች ውስጥ ይገኛሉ። የከተማዋን ባለቤትነት ጉዳይ በተመለከተ ከተሳታፊዎች የቀረቡ በርካታ አማራጭ ምክረ ሀሳቦችን ያቀረቡት የቡድን ተወካዮቹ በንዑስና በአነስተኛ ደረጃ በተደረጉ ውይይቶች ላይ ተነስተው ለ250 አባላት ሲቀርቡ የተዘለሉ ወይንም ያልተያዙ ሀሳቦች ካሉ እንዲያክሉ እድል ተሰጥተዋል። ይህንን ተከትሎ አንዳንዶቹ ቀረ የሚሉትን ሀሳብ ሲሰጡ፣ ሌሎች የቀረቡ ምክር ሀሳቦች ላይ ትችት ሰንዝረዋል። አዲስ አበባ ወደ ኦሮሚያ ትካለል የሚል ሀሳብ ያቀረቡ ተመካካሪዎች የለም ከተማዋ ወደ ኦሮሚያ መካለል የለባትም የሚል አቋም በያዙ ተሳታፊዎች ትችት ቀርቦባቸዋል። በተመሳሳይ አዲስ አበባ የፌዴራል ትሁን ያሉ ተሳታፊዎች ደግሞ በከተማዋ የኦሮሚያ ትሁን የሚል አቋም በያዙ ተመካካሪዎች ላይ የሰላ ትችት ሰንዝረዋል። አዲስ አበባ የሁሉም መሆኗን የተናገሩ አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባል ብለዋል። የተሳታፊው አዲስ አበባን ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማዋ አታድግም ሲሉ አስረድተዋል። አዲስ አበባ እንኳን የኢትዮጵያን የአፍሪካ መዲና መሆኗ እየታወቀ እንዴት ለአንድ ክልል የሚሰጠው ሲሉ ከጠየቁ በኋላ ከተማዋ መሆን ያለባት የፌዴራል ነው ሲሉ ሀሳባቸውን ሰጥተዋል። ይህንን ሀሳብ ተችተው በአፋን ኦሮሞ ሀሳባቸውን የሰጡ ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድን ነው ለዚህ ጉዳይ እውቅና የማይሰጠው ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚባለው ከተማውን አሁን ባለችበት ሁኔታ ትደግ ከተባለ ወዴት ነው የምታድገው? ዙሪያው እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉ ጠይቀዋል። ስለዚህ ይህንን ጉዳይ እንደ ምክረ ሀሳብ እንዲያዝልኝ ሲሉ ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗና አሁናዊ ሁኔታዋ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማዋ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉ ሀሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷ ከግምት ያስገባ ግጭት የማይፈጥር ውሳኔ እንዲወስን ሀሳብ የሰጡት ተሳታፊ ስያሜዋም ፊንፊኔ በሚል ተለዋጭ ስም እንዲያዝላቸው በምክረ ሀሳባቸው ጠይቀዋል። ከቤኒሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላም ስም መምታታት እየተፈጠረ ስለሆነ የከተማዋ ህጋዊ ስያሜ አዲስ አበባ ብቻ ይሁን ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊዎች ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያውያን ከሰዎች የሚነሱት ሲሉ አክለዋል። ለምሳሌ እኔ የመጣሁት ክልል ታላቁ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም። እንዲያውም መስዋዕትነት ጭምር እየከፈሉ ነው ሲሉ አብራርተዋል። ውይይት ላይ ያለነው አንዱ ሲያሸንፍ ሌላው ደግሞ ሲሸንፍ ሳይሆን አንድ ኢትዮጵያ ሁሉም የሚስማማባት ጉዳይ ላይ ልንደርስ ነው ያሉት ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በህገ መንግስቱ ተቀምጧል። አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነች ብለዋል። የከተማዋ ስም መስተካከል አለበት፣ ፊንፊኔ አዲስ ስሟ ሳይሆን የድሮ ስሟ ነው ሲሉ አስረድተዋል። የአዲስ አበባ ወሰንና ስያሜ
ላይ የጋራ ኮሚሽን ይቋቋምና ይስተካከል በሚል የቀረበው ሀሳብ የተቹት ተሳታፊው የአዲስ አበባ ወሰን ጉዳይ ከ3 ዓመት በፊት ተከልሎ ያለቀ ነገር ነው ብለዋል። የአዲስ አበባ ወሰንና ስያሜ ላይ የጋራ ኮሚሽን ይቋቋምና ይስተካከል በሚል ያቀረበውን ሀሳብ የተቹት ተሳታፊው የአዲስ አበባን ወሰን ጉዳይ ላይ ለ3 ዓመት በፊት ተከልሎ ያለቀ ነገር ነው ብለዋል። በአዲስ አበባ የጥንት ስያሜ ያላቸው ሰፈሮች ለምሳሌ እንደ 4 ኪሎ፣ ፒያሳ፣ መርካቶ፣ ካዛንቺስና መሰል ስያሜዎች እንዳይነኩ ምክረ ሀሳብ አቅርበን ነበር፣ ግን አልተያዘልንም። ይህም ሀሳብ አሁን ይያዝልን ሲሉ ጠይቀዋል። የአዲስ አበባ ወሰን በተመለከተ ከዚህ በፊት የነበረው የአከላለል ሂደት ስለማይቀበሉና አሁን ገለልተኛ ተቋም ተቋቁሞ በአዲስ እንዲካለል ጠይቀዋል። የክልሎች ዋና ከተማ በተመለከተ ደግሞ በህገ መንግስት ላይ በተቀመጠበት አካሄድ አግባብ ስለሌለው ብቻ ሳይሆን ያልተለመደ አሰራር ስለሆነ የክልሎች ዋና ከተማ ጉዳይ መወሰን ያለበት በክልሎች ህገ መንግስት ነው። ይህም ምክረ ሀሳብ ይያዝልን ሲሉ ተናግረዋል። በሂደቱ ላይ ተወክለው የተሳታፊዎች ሀሳብ ሲቀበሉ የነበሩ አወያዮች ከተመካካሪዎች የቀረቡ ምክረ ሀሳቦች በቃለ ጉባኤ እንዲያዙላቸው አሳስበዋል። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ህይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወደሙ። ባለፈው ሳምንት በኦሮሚያ ጌርጃ ወረዳ ጉቦ ሄማ ቀበሌና የምስራቅ የሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢው ነዋሪዎች የአዲስ ስታንዳርድ ተናግረዋል። ነዋሪዎች ግጭት በአካባቢው ላይ የነበረው መረጋጋት በእጅጉ ማደፍረሱን ገልጸዋል። የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ በአጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ተገደሉ፣ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቡሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። የፌዴራል ከፍተኛ ፍርድ ቤት በሁሉ ስፖርት የኦንላይን የስፖርት ውድድር ሎተሪ ሽያጭ ወይንም ቤቲንግ ድርጅት ላይ ተላልፎ የነበረው የፍቃድ ስረዛ ውሳኔ በሙሉ ድምጽ ሻረው። የኢትዮጵያ ሎተሪ አገልግሎት ይግባኝ ማቅረቡን ተከትሎ በውሳኔ ላይ ከ14/11 ወር 2018 ዓ.ም ጀምሮ ለ15 ቀናት የሚቆጠር ጊዜያዊ የእግድ ትዕዛዝ ተሰጥቷል። ሁሉ ስፖርት በከፍተኛ ፍርድ ቤት የተፈረደለት ቢሆንም እንኳን የመጨረሻ ውሳኔ እስኪሰጥበት ድረስ ወደ ስራ ሳይገባ የሚቆይ ይሆናል። የኢትዮጵያ ሎተሪ አገልግሎት የ22 ስፖርት ውድድር ድርጅቶች የስራ ፈቃዳቸው ከህዳር 25 ቀን 2018 ዓ.ም ጀምሮ የታገደ መሆኑን ለህዝብ ይፋ ባደረገው መግለጫ ማሳወቁ ይታወሳል። ከ100 ቢሊዮን ብር በላይ የመንግስት ግብር በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን ተከትሎ በድርጅቶቹ ላይ የተጀመረው የወንጀል ምርመራ እስኪጠናቀቅ በሚል የስራ ፈቃዳቸው እንደታገደ ይገኛል። እርምጃውም የተወሰደው የተለያዩ የጸጥታ አካላት ባደረጉት የተቀናጀ ክትትልና ከብሔራዊ መረጃና ደህንነት አገልግሎት በተገኘ መረጃ መሰረት ነው። የፍቃድ ስረዛ እርምጃ ከተወሰደባቸው የኦንላይን የስፖርት ውድድር ሎተሪ ሽያጭ ወይንም ቤቲንግ ላይ ከተሰማሩት ተቋማት አንዱ የሆነው በሁሉ ስፖርት የንግድ ስም የሚንቀሳቀሰው ተቋም የተወሰነብን ውሳኔ መሰረታዊ የሆነ የህግ መርሆች የሚጥስ ተመጣጣኝ ያልሆነ እንዲሁም የአስተዳደር ውሳኔን ከመወሰኑ በፊት የመስማት መብቴ ተጥሷል በሚሉ ጭብጦች በማቅረብ በፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ምድብ ችሎት በኢትዮጵያ ሎተሪ አገልግሎት እንዲሁም በገቢዎች ሚኒስቴር ላይ ክስ በመመስረት ሲከራከር ቆይቷል። ክርክሩ ከተጀመረው የብሔራዊ ሎተሪ አስተዳደርና የገቢዎች ሚኒስቴር ሁሉ ስፖርት ሁለገብ ኦንላይን ሶሉሽን ጨምሮ በ22 የስፖርት አወራራጅ ድርጅቶች በከፍተኛ የግብር ስወራ፣ ህገወጥ የገንዘብ ዝውውር እና ተገቢ ያልሆነ የውርርድ አሰራር ውስጥ ተገኝተዋል በሚል የስራ ፈቃዳቸውን በቋሚነት እንዲሰረዝ መወሰናቸውን ተከትሎ ነው። ክርክሩ የተጀመረው የብሔራዊ ሎተሪ አስተዳደር፣ የገቢዎች ሚኒስቴር፣ ሁሉ ስፖርት ሁለገብ ኦንላይን ሶሉሽን ጨምሮ 22 የስፖርት አወራራጆች በከፍተኛ የግብር ስወራ፣ ህገወጥ የገንዘብ ዝውውር ወይንም መኒ ላውንደሪንግ እና ተገቢ ያልሆነ የውርርድ አሰራር ውስጥ ተገኝተዋል በሚል የስራ ፈቃዳቸውን በቋሚነት እንዲሰረዝ መወሰናቸውን ተከትሎ ነው። እንደ ተጠሪዎች የኢትዮጵያ ሎተሪ አገልግሎትና የገቢዎች ሚኒስቴር ክርክር ድርጅቶች ከ100 ቢሊዮን በላይ የሚገመት የመንግስት ግብር እንዲታጣ አድርገዋል። በተጨማሪም ከተፈቀደው አሰራር ውጪ በበይነ መረብ
መረብ ወይንም ኦንላይን አማካኝነት ሰፊና ህገወጥ የውርድ ስራ ሲያከናውኑ እንደነበርና ይህም በአገር ደህንነት በኢኮኖሚ ላይ ከፍተኛ ጉዳት ማድረሱን ከደህንነት ተቋማት በደረሰ ጥቆማ ምክንያት የተወሰደ አስተዳደራዊ እርምጃ መሆኑን በመጥቀስ የፍቃድ ሰረዛው ተገቢ እንደሆነ ተከራክረው ነበር። በሌላ በኩል ሁሉ ስፖርት ባቀረበው አቤቱታ የተላለፈበት የፍቃድ ሰረዛ ውሳኔ አስተዳደር ስነ ስርዓት አዋጁን የጣሰ ነው ብሏል። በተጨማሪም አስተዳደራዊ ውሳኔ ከመስጠቱ በፊት ድርጅቱ ጥፋቱ ምን እንደሆነ እንዲያውቅ አልተደረገም፣ የመከላከያ ማስረጃ እንዲያቀርብ እድል አልተሰጠውም፣ እንዲሁም ውሳኔው በበቂ ምክንያትና ማስረጃ ያልተደገፈ ውሳኔ ነው ሲል ተከራክሯል። ድርጅቱ አክሎም በሚሊዮኑ የሚቆጠሩ ግብር ለመንግስት ሲከፍል የቆየና ለበርካታ ዜጎች የስራ እድል የፈጠረ መሆኑን በመጥቀስ ያለ ፍርድ ቤት ውሳኔ በደፈናው ጥፋተኛ ተብሎ የንግድ ፍቃዱ መሰረዙን ህገ መንግስታዊ መብቱን የሚጥስ ነው ሲል አቤቱታውን አቅርቧል። ጉዳዩ ሲመረመር የቆየው ፌዴራል ከፍተኛ ፍርድ ቤት የመንግስት መስሪያ ቤቶች ማንኛውም አስተዳደራዊ ውሳኔ ሲያስተላልፍ በአዋጅ ቁጥር 1183/2012 የተደነገጉበትን መርሆች የመከተል ግዴታ አለባቸው ብሏል። ፍርድ ቤቱ ተከሳሾችን ያቀረቡት የ100 ቢሊዮን ብር የግብር ስወራና የህገወጥ ገንዘብ ዝውውርን ክስን በተመለከተ እነዚህ ጉዳዮች በማስረጃ ሊረጋገጡ የሚገባቸው እንጂ በደፈናው በአስተዳደራዊ ቅጣት ለፍቃድ ሰረዛ ምክንያት ሊሆኑ አይችሉም ብሏል። ተጠሪ መስሪያ ቤቶች የድርጅቱ ፍቃድ ከመሰረዛቸው በፊት ለድርጅቱ ቅድመ ማስጠንቀቂያ አለመስጠታቸውና ድርጅቱ በጉዳዩ ላይ ያለውን ምላሽ እንዲያቀርብ እድል አለመስጠታቸው ጥፋት ነው ተብሏል። በተጨማሪም ተጠሪዎች የኢትዮጵያ ሎተሪ አገልግሎት ገቢዎች ሚኒስቴር የአመልካች ሁሉ ስፖርት ፍቃድ የታገደበትና የተዘነዘረበትን ምክንያት አቤቱታ ሲቀርብባቸው ከተጠቀሰው የ100 ቢሊዮን ጉዳት ላይ አመልካች ምን ያህል ጉዳት አድርሷል የሚለውን በዝርዝር ምላሽ መስጠት ሲገባቸው አለመስጠታቸውም ከዛም ባለፈ በአዋጁ መሰረት በቁጥጥር በማድረግ በአማራጭ እርምጃዎችን ካሉ እሱን በመከተል ማስተካከል ሲገባ ለቀረበው አቤቱታ ዝምታ መምረጣቸው እንዲሁም ፍቃድ የተሰረዘበትን አሳማኝ በቂ ማስረጃ በጽህፈት ቤታቸው ጠርተው በማነጋገር በማዳመጥ መልስ መስጠት ሲገባቸው አለመስጠታቸው ተገቢ አይደለም ብሎታል። ድርጅቱ ፈጸመ በተባለው የወንጀል ድርጊት በሚመለከተው የፍትህ አካል ተረጋግጦ ሳይቀርብ አስተዳደሩ በራሱ ስልጣን ፍቃድ መሰረዙን ከስልጣን በላይ የተደረገ ተግባር ነው ተብሏል። በመጨረሻም ፍርድ ቤቱ የብሔራዊ ሎተሪ አስተዳደር በድርጅቱ ላይ ያስተላለፈው የንግድ ፍቃድ ስረዛ ውሳኔ እንዲሻር ወስኗል። ፍርድ ቤቱ ውሳኔውን ያስተላለፈው መስሪያ ቤቶቹ ውሳኔዎችን ሲያስተላልፉ የአስተዳደር ስነ ስርዓት ህግን ያልተከተሉና ተከሳሽን የመስማት መብት የጣሱ ናቸው በሚል ነው። የተባለው ድርጊት በተጨባጭ ማድረጉ ሲረጋገጥ ፍቃድ መሰረዝ ቢችልም በአጠቃላይ በጅምላ ወይንም በዘፈቀደ የሁሉንም ስፖርት ውርርድ ላይ የሚሰሩ አመልካች ጨምሮ ፍቃድ መሰረዝ ፍትሃዊ አይደለም ብሏል። ተከሳሾች ማንኛውንም እርምጃ መውሰድ ከፈለጉ ህግን የተከተለ ስነ ስርዓት እንዲከተሉና የድርጅቱ የመከራከር መብት እንዲያከብሩ ፍርድ ቤቱ ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት ውሳኔን ተከትሎ የኢትዮጵያ ሎተሪ አገልግሎት ቅሬታ ያለውን በመሆኑና ይግባኝ በማለት አፈጻጸሙ ከ14/11 ወር 2018 ዓ.ም ጀምሮ ለ15 ቀን የሚቆጠር ጊዜ ታግዶ እንዲቆይ ተወስኗል። ጉዳዩ በይግባኝ ወደ ጠቅላይ ፍርድ ቤት የተመራ በመሆኑ ሁሉ ስፖርት በከፍተኛ ፍርድ ቤት የተፈረደለት ቢሆንም እንኳን በመጨረሻ ውሳኔ እስኪሰጥበት ድረስ ወደ ስራ ሳይገባ የሚቆይ ይሆናል። ይህ በእንዲህ እንዳለ የኢትዮጵያ ሎተሪ አገልግሎት ከፍርድ ሂደቱ በኋላ ባወጣው መግለጫ በአሁኑ ወቅት በኢትዮጵያ ህጋዊ ፍቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውርርድ ወይንም ስፖርት ቤቲንግ ድርጅቱ የለም በማለት ዜጎችን ህገወጥ ውርርድ ከማካሄድ እንዲታቀቡ አሳስቧል። የኢትዮጵያ ፌዴራል ፖሊስ ኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰው አዘዋዋሪ አድነው ባሻው ዳሞ በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየው አደገኛው ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ሀገራችን እንዲመጣ አድርጓል። አድነው ባሻው ዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ የኢትዮጵያ ክልል በተለይም ከሀዲያና ከከምባታ ዞኖች በርካታ ወጣቶች ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600,000 እስከ 800,000 ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100,000 ብር ከዚያ በላይ ሲቀበል መቆየቱን የምርመራ መዝገቡ አመላክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገር በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ራብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ኪሎ በረሃን
በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ መረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉት ተጓዦች በዱላ በመደብደብ እዚሁ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100,000 ብር ከዚያ በላይ በኢትዮጵያ ውስጥ የሚገኙ ግብረ አበሮች በኩል በባንክ እንዲከፈለው አድርጓል ብሏል ፖሊስ። ከዚህም ባለፈ ተጓዦቹ ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና በኋላ ክፍት በመሆኑ በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸው ተጓዦች በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት በአሰቃቂ አደጋ ዳርጓቸዋል ሲል ፖሊስ ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170,000 ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጸምና የኢኮኖሚ ጉዳት ሲያደርስ የቆየው አድነው ባሻው ውዳሞ የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ለኢትዮጵያ አሳልፎ መስጠቱን አስታውቋል። የፕሬዝዳንት ትራምፕ አማካሪ ካይሮ ውስጥ ያደረጉት ውይይት ጸረ ኢትዮጵያ ይዘት የለውም አሉ። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ከአንድ ሳምንት በፊት ካይሮ ውስጥ ከግብጽ፣ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስቴር ጋር ያደረጉት ውይይት ጸረ ኢትዮጵያ ይዘት እንደሌለው አመለከቱ። የአሜሪካው ፕሬዝዳንት ከአረብና ከአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ውይይቱ በተካሄደ ከሳምንት በኋላ በኤክስ ገጻቸው ላይ ባሰፈረው ጽሑፍ ከሀገሪቱ ውጭ ጉዳይ ሚኒስቴሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶት ተዘግቧል ብለዋል። ከኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳልህ፣ ከግብጽ ውጭ ጉዳይ ሚኒስቴር ባድር አብዱላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስቴር አብዱሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነት እና መረጋጋት መነጋገራቸውን በወቅቱ ገልጸው ነበር። በዚያው ወቅት የግብጽና ኤርትራ የውጭ ጉዳይ ሚኒስቴር ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተውን የጠረፉን ሀገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳቸው የባህር በር በማግኘቱ ጥያቄ አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳቸው የባህር በር ማግኘቱ ጥያቄ አንጻር አቋማቸውን አሳውቀው ነበር። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብጽ የኢትዮጵያ ወደብ ጥያቄ ስጋት በፈጠረባት ኤርትራና ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። ከሶስቱ ሀገራት የውጭ ጉዳይ ሚኒስቴር ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሳድ ቡሎስ ከሚኒስቴሮች ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ በተደረገ መሆኑን የሚያመለክቱ ዘገባዎች ተሰምተዋል። ነገር ግን የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ ዛሬ ባሰፈሩት መልእክት ዘገባዎቹ ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲን ተገቢ ባልሆነ ሁኔታ አቅርበዋል ብለዋል። ዘገባዎቹ አሜሪካን በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህም ትክክል ያልሆነና አላስፈላጊ ማጋጋል ነው በማለት ወቅሷል። የአሜሪካ መንግስት የአፍሪካና የአረብ ጉዳዮችን ከፍተኛ አማካሪ ጨምረው ሀገራቸውን ከኢትዮጵያና ከአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና እንደሚገኙ ሁሉም ከሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ ገልጸዋል። በዚህም ከአንድ የቀጠናዊ አጋር ጋር የሚደረግ ግንኙነት ከሌላው ሀገር ጋር መቃረን ማለት እንዳልሆነ የጠቀሱት ማሳድ ቡሎስ የአሜሪካ ዲፕሎማሲ የተቀናቃኝ ቡድኖችን መፍጠር ወይም ልዩነቶችን ማስፋት ሳይሆን ግጭቶችን በማስወገድ ዘላቂ ሰላምና መረጋጋት ለመፍጠር በገንቢ ሁኔታ መስራት ነው ብለዋል። የአሜሪካ ከፍተኛ ዲፕሎማት ቡሎስ ከግብጽ፣ ኤርትራና ከሶማሊያ የውጭ ጉዳይ ሚኒስቴሮች ጋር በተገናኙ በኋላ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከባለስልጣናቱ ጋር ያደረጉት ውይይት ፍሬያማ ብለዋል። ከሶማሊያ የውጭ ጉዳይ ሚኒስቴር ጋር ስለ ቀጠናዊ ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናዊ መረጋጋት በማስፈን በጋራ ስለመስራት መነጋገራቸውን ገልጸዋል።
የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎች መካከል መሆኑን አመልክተዋል። የኤርትራና የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት አብዛኛው ፈታኝ ስለሆነ በቀጠናዊ ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉት እድሎችን ቃኝተዋል ሲሉም አክለዋል። የአሜሪካን ፕሬዝዳንት አማካሪ ካይሮ በተገኙበት ጊዜ የግብጽ የውጭ ጉዳይ ሚኒስቴር ከኤርትራና ከሶማሊያ ውጭ የአሜሪካው ፕሬዝዳንት አማካሪ ካይሮ በተገኙበት ጊዜ የግብጽ የውጭ ጉዳይ ሚኒስቴር ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስቴሮች ጋር መወያየታቸውን ይፋ አድርገው ነበር። ከኢትዮጵያ ጋር ያላቸው ግንኙነት ውጥረት ውስጥ የሚገኘው የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳልህ እና የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ አቋማቸውን ለማቀናጀት መምከራቸውን ይፋ አድርገዋል። የኢትዮጵያ የባህር በር ማግኘት ፍላጎት ይፋ መሆን ተከትሎ ሁለቱ ሀገራት ቀይ ባህር ከዳርቻቸው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለባትም ማለታቸውን ይታወሳል። ኢትዮጵያ ከባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ መግለጹን ይታወቃል። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብርን አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ከኢትዮጵያ በገነባችው የህዳሴ ግድብ ኤርትራ ኢትዮጵያን ባነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ተቃቅረው ነበር።